ሰላም የዩቲዩብ ቤተሰቦቼ እንደምን ሰነበታችሁ? ይህ አስገራሚ የፍቅር ታሪኮችና አስገራሚ እውነቶች እንዲሁም ፖድካስቶች የሚቀርቡበት የዩቲዩብ ቻናል ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ ጀምሩ። ዛሬ የማጫውታችሁ ታሪክ ስለ ፍቅር ብቻ አይደለም፣ ስለ ሰው ልጅ ማንነት፣ ስለ ተስፋ እንዲሁም እስከ ሞት ድረስ ስለሚቀጥል ጽኑ ታማኝነት እንጂ። ይህን ታሪክ የባለ ታሪኩ ወንድም ሲነግረኝ ለደቂቃዎች ዝምታን መርጫለሁ። ምክንያቱም እውነት አንዳንድ ጊዜ ከምናባዊ ድርሰት ትከብዳለች። አብራችሁን ቆዩ። ይህን ታሪክ ሰምታችሁ ሲጨርሱ ከታሪኩ ምን ታዘባችሁ ኮመንት ላይ በጉጉት እጠብቃለሁ። ታሪኩ የሚጀምረው ከአዲስ አበባ 100 ኪሎ ሜትር ርቃ በምትገኝ አንዲት ትንሽዬ ከተማ ነው። አማኑኤልና ሰላም ገና ከልጅነት ጀምሮ የማይለያዩ የአንድ ሳንቲም ሁለት ገጽታዎች ነበሩ። አማኑኤል አባቱን በልጅነቱ ያጣ፣ ለእናቱና ለፍቅረኛው ሰላም ብቻ ኑሮውን የሚመራ ወጣት ነው። ሰላም ለአማኑኤል ፍቅረኛው ብቻ ሳትሆን ዓለሙ ሁሉ ነገሩ ነበረች። ዩኒቨርሲቲ ገብተው እስኪመረቁ ድረስ በመካከላቸው የነበረው ፍቅር ከአካባቢው አልፎ በከተማው እንደ ተረት ተረት ይወራ ነበር። አማኑኤል ቀን ሰርቶ ማታ ይማራል። ሰርቶ ያገኘውን ጥሪት ሁሉ ለሰላም ትምህርትና ለአንዳንድ አስፈላጊ ነገሮች ያውላል። ነገር ግን ምርቃታቸው ጥቂት ወራት ሲቀረው ሰላም በድንገት መታመም ጀመረች። የምርመራው ውጤት ሲመጣ የአማኑኤል የጨለማ ጊዜ ጀመረ። ሰላም በአፋጣኝ የኩላሊት ንቅለ ተከላ የማታደርግ ከሆነ በሕይወት እንደማትቆይ ዶክተሮቹ አረዱት። ይህን የሰማው አማኑኤል የእናቱን ቤት ሸጠ። እንዲሁም እናቱ የነበራትን ጥቂት ወርቆች አወጣ። ይህም ሆኖ ሊበቃው አልቻለም ነበር። ከገንዘቡ በላይ ደግሞ ኩላሊት ለጋሽ ማግኘት የማይቻል ህልም ብቻ ሆነበትኝ። ሰላምም አይኗ እያለቀሰ ሰውነቷ ደግሞ እየታመመ እንዲሁም እየከሳ መጣ። ይህን የተመለከተ አማኑኤል በሕይወቱ ላይ አንድ ትልቅ ውሳኔ ወሰነ። ሰላም ሳይነግራት የራሱን ኩላሊት ሊሰጣት ወሰነ። ነገር ግን አማኑኤል አንድ ሚስጥር ነበረው። በልጅነቱ በነበረበት የጤና እክል ምክንያት አንድ ኩላሊቱን መስጠቱ ለራሱ ሕይወት አስጊ መሆኑን ዶክተሮቹ አስጠነቀቁት። አማኑኤል ግን እሷ ካልኖረች የኔ መኖር ትርጉም የለውም በማለት በውሳኔው ጸና። ቀዶ ጥገናውን በተሳካ ሁኔታ ተጠናቀቀ። የልጅነት ፍቅሩን አተረፋት። አማኑኤል ግን ከቀዶ ጥገናው በኋላ እየደከመ ሕይወት እየጨለመችበት መጣ። ሰላም ደግሞ ጤናዋ ተመልሶ የውጭ የትምህርት እድል አገኘች። በተቃራኒው አማኑኤል ታሞ ያልጋ ቁራኛ ሆነ። ሰላም ሁሉን ነገር ተሳክቶላት ወደ ውጭ ሄደች። በሄደች በ6 ወሯ ስልኳን መዝጋት ጀመረች። ደብዳቤም መጻፍ አቆመች። አማኑኤል በሞትና በሕይወት መሃል ሆኖ ሰላም እያለ መጣራት ጀመረ። ሰላም ግን ምንም ምላሽ አልሰጠችውም ነበር። ሰላም የተዋለላትን ሁሉ ውለታ ረስታ ሌላ አዲስ ሕይወት ጀመረች። አማኑኤል ግን ጽኑ ፍቅሩ በውስጡ አላለቀም ነበር። አማኑኤል ይህን እውነት ያወቀው በአንድ የጋራ ጓደኛቸው አማካኝነት ነበር። ሰላም ድሃና ታካች ወንድ አልፈልግም ብላ ሌላ ትዳር እንደመሰረተች ሰማ። ሰላም ግን አማኑኤል የራሱን የሰውነት ክፍል እንደሰጣት እንኳን አታውቅም ነበር። አማኑኤል ከመሞቱ ጥቂት ቀናት ቀደም ብሎ በጋራ ጓደኛቸው አንድ ደብዳቤ የሰጠውና ሰላም ሞልቶላት ተሳክቶላት ወደ ሀገሯ ስትመጣ ስጣት አለው። ሰላም በሀብት አሸብርቃ ሁሉ ነገር ሞልቶላት ወደ ሀገሯ ተመለሰች። ሀገሯ ስትደርስ እንኳን አማኑኤል እንደሞተ አታውቅም ነበር። ምንም ነገር የተነገራት ነገር አልነበረም። አንድ የመጨረሻ ደብዳቤ በጋራ ጓደኛቸው ከመቀመጥ ውጪ ሌላ ነገር ምንም አዲስ ነገር አልነበረም። ምንም የምታውቀው ምንም የሰማችው ነገር አልነበረም። አማኑኤል በሕይወት ይኑር አይኑር፣ ኩላሊት ይስጣት አይስጣት፣ እስካሁን ያፍቅራት አያፍቅራት የምታውቀው ምንም ነገር አልነበረም። አማኑኤል ግን ሁሉን ነገር ሰጥቷት ለፍቅሩ መስዋዕት ሆኖ ሕይወቱ አልፎ ነበር። ሰላምም ወደ ሀገሯ ስትገባ የደረሳት አንድ ደብዳቤ ነበር። ደብዳቤውም ከፍቅረኛዋ እንደነበረ ስታቅ ፈገግ ብላ ተቀበለች። እንዲሁም ደግሞ ይህን የምታነቢው እዚህ አድራሻ ነው ብሎ ሰጣት። የሰጣት አድራሻ የመቃብር ቦታ መሆኑን እንኳን አታቅም ነበር። በስተመጨረሻም ደብዳቤውን ልታነብ በተጻፈው አድራሻ ሎኬሽኗን ከፍታ ስትሄድ ያገኘችው የመቃብር ስፍራ ነበር። ይህን ስታይ ሰላም ደነገጠች። ደብዳቤውንም አውጥታ ለማንበብ ቸኮለች። ሰላም ከአማኑኤል አጠገብ ቁማ ደብዳቤውን ስታነብ እንዲህ ይል ነበር። አምዬ በጣም እወድሻለሁ። በሞትም እንኳን ባንቺ ውስጥ እየኖርኩ እንደሆነ አውቃለሁ። የሰጠውሽ ኩላሊቴን ሳይሆን ሕይወቴን ነበረ። ሰላም በፍቅር በአንድነት በመተሳሰብ ሁሌም በጤና ኑሪልኝ። ስለ አንቺ በጻፍኩኝ ቁጥር ልቤ ውስጥ ያለውን ፍቅርሽን ባሰብኩት ቁጥር ልቤ ምክንያቱ ባልታወቀ የሚያቃጥል ሳይሆን የሚያስደስት ልዩ ስሜት ውስጥ እሳት ይቀጣጠላል። አንቺ የዘላለም ንግስቴ ነበርሽ። ታውቂያለሽ፣ ፍቅር መነሻና መድረሻው አይታወቅም። ለዛ ነው እኔን ረስተሽ
ሌላ የለመድሽ የኔ ውድ። መጀመሪያ ከልቤ የወደድኩት አንቺን ነበር። አንቺ ወደ ህይወቴ ካስገባው ቀን ጀምሮ ፍቅር ምን እንደሆነ በፍቅርሽ ተማርኩኝ። የእውነተኛ ፍቅርን በአንቺ ውስጥ አየሁኝ። ፍቅር የሚያሰኘው ለሚወዱት ሰው እውነተኛ ፍቅር ሲሰጡ ብቻ ነው። እኔ ለአንቺ የምሰስትልሽ ምንም ነገር የለም ነበር። ለሰው ልጅ የምትሰጪው ትልቁ ስጦታ ራስሽን ሲሆን ከሀብት ሁሉ ትልቁ ሀብት ደግሞ ልቡን የሚሰጥና ራሱን አሳልፎ የሚሰዋ ሰው ነው። ፍቅር ማለት የአሁን ስሜት ሳይሆን የወደፊት ትልቅ ተስፋ ነው። ፍቅር ቃለ መለኮት ነው። እንሰማዋለን እንጂ አናየውም። ቃልን የምናየው በተግባር ስንፈጽመው ብቻ ነው። በዚህ ዓለም እስካለው ድረስ ቤላንቺ ብቻ ነበር። መልካሙ ሁሉ እመኝልሻለሁ ከአማኑኤል ይል ነበር። ውድ የዩቲዩብ ቤተሰቦቼ ሰላም። ይህን ሁሉ ነገር ከሰማች ካየች በኋላ ምን አይነት ህይወት ትጀምራለች ብላችሁ ታስባላችሁ? በምን አይነትስ ህይወት ትኖራለች? ምን አይነት ስሜት ይሰማታል ብላችሁ ታስባላችሁ? በኮመንት ስራ አስቀምጡልኝ። ፍቅር መስጠት ወይስ መቀበል? ሀሳባችሁን በኮመንት ስራ አስቀምጡልኝ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ቸር ቆዩ።